እንዲበተን ገንዘባቸው እንዲጠፋ እናትና አባት እንዲለያዩ ልጆች እንዲበተኑ የጎረቤት ድግምት ለእናቴ ጸልይልኝ። ለምን ፋዘርና ሶሊ ብዬ ተጣሉ ነው የታላቁት እሱም ያው ዛጋ ቆይ አመጣ አሰቃየው አይደል? እጁን ያሰር ቀኝ እጁን ግራ እጁን እግሩን ልቡን አይምሮውን ልቀቅና ለጌታ ለኢየሱስ ክርስቶስ ክብር 3 ጊዜ ጮኸ። ለቀውጣ ውጣ። ሁለተኛ ሶስተኛ መብት ነው። አጨብጭቡለት። ማነው ስም? ኪሩቤል። ከየት ከተማ መጣ? ከደብረ ዘይት። ከማን ጋር መጣ? ከአጎቴ ጋር። የት አለ አጎቴ? እሱም ያው እዛ ጋር የተቀመጠ። አዎ ወደ እኔ መጣ። እዚያ አይነ ውስጥ ማየት ይከብደኛል። ሁሌ ነው ማንከራትተው። የምታንከራተው ሁሌ ገንዘብ ያገኛል፣ አስጠፋዋለሁ። ደሙን ትመጣለህ። ሁሌ ደሙን መልኩንም መጥጫዋለሁ። እንኳን ደሙን በል 3 ጊዜ ጮህና ውጣ። ሁለተኛ ሶስተኛ ቻው። ማነው ስም? ሉል ሰገድ ኃይለ ሚካኤል። ከየት ከተማ መጣ? ከአዲስ አበባ ከቃሊቲ። ቃሊቲ። እሱ ምን ነው? የእህቴ ልጅ ነው። እንዴት መጣችሁ እዚህ? እኔ 5 ዓመት ሙሉ እህቴ ስለመነኝ እኔ አልሄድም እላታለሁ እና በቃ ፈጣሪ ካለ እስቲ ምድን ከሆነ እስቲ ልሂድ ምናምን ብዬ ሞከርኩኝ። ህይወቴ ሁሌም የሆነ ገንዘቦች አገኛለሁ። አንድ ቀን ተሳክቶልኝ አያውቅም። ድግምት የተደገመበት መተት እጁ ላይ ያለ ገንዘብ እንዲበተን ስኬት እንዳይኖረው የማልሰራው ነገር የለም። የማላውቀው ቦታ የለም። አዳማ፣ ጅጅጋ ምን ዞራል እዞራ አንከራታች መንፈስ፣ የምታንከራተተው መንፈስ እዚህ መድረክ ላይ እንዴት እንደመጣ ታውቃለህ? እኔም እንዴት እንደመጣው አላውቅም። አንተስ ታውቃለህ? አላውቅም። የቱ ጋር ነበር የተቀመጥከው? ወደዛ አካባቢ ጋር ምናምን ነገር እንደሆነ ነው የማውቀው። አንድ ላይ ነበራችሁ? አዎ። ጎን ለጎን ነበር የቆማችሁ? አዎ። ተሳክቶላችኋልና ለእናቴ ጸልይልኝ። ለምን ፋዘርና ሶሊ ብዬ ተጣሉ ነው። ይጸልያል። አረ መንፈሱ ተመቷል። አሁን ይሄ የሚበጠብጠው መንፈስ ተነቅሎ ወጥቷል። አንተ ተሳክቶልኛል ስልህ ተሳክቶልኛል። ጋብዛችኋለሁ። ለፋሚሊ ደግሞ እንጸልያለን። ፏፈሽን እኔ እህቶቼ የአይኔ ብሌኖች ናቸው። እናቴ ስጦታ ሰጣኝ ሄደችው ሀብት አይደለም እህቶቼ እነሱ ልጸልይላቸው። አዎ ወዳችኋል። ከተማመጥ ጎንደር ከአባቱ ጋር ሊያከታትለው አባቱ ግደል ይለዋል። እጁን አስሮ እግሩን አስሮ ተራርጎ ሰፈር ሊያስቀረው መንደር ሊያስቀረው ይኸውልህ ይሄን የመሰለ ልጅ ቅናተኞች። እኔ እኮ ኢትዮጵያ ውስጥ እኮ መተት ኢኮኖሚ እኮ ነው። ይኸውልህ እጁን አስሮ ሰውነቱን፣ በረከቱን፣ መንገዱን፣ ስኬቱን ሰሞን ሰክሰስፉል ሰው የሚሆነው ኢትዮጵያ ውስጥ እጅግ የሚባረክ እጅግ የሚከናወንለት በላሁን 3 ጊዜ ጮኸ። ጣለውና ውጣ። ሁለተኛ ሶስተኛ ውጣ። ቻው። ማነው ስም? ዮሐንስ። የት ከተማ መጣ? ጎንደር። ጎንደር። ኧረ ዘራፍ። ጎንደር ከተማ? አዎ ከተማ። ከማን ጋር መጣ? ብቻዬን ነው የመጣው። ተሳክቶላ። እንዴት መጣ እዚህ ጋር ታውቃለህ? አላውቅም። ከአባቱ ጋር የሚያጣላ ምናምን ስትለኝ ነው የመጣሁት ወደዚህ። ከአባቱ ጋር ሊያከታትለው በሰላም ተነጋግረው አያውቁም። ከአባቴ ጋር ሁሌ ነው የምጣለው። አትስማሙ? የመንፈስ ነበር ተመቷል። የኛ አይነ ውስጥ እዚህ ሀገር ከአንተ እድሜ በኋላ እና በአንተ እድሜ ከሚሳካላቸው ወጣቶች መካከል እንደ ሀገር እግዚአብሔር ታያለ፣ ይባርካል። ተሳክቶልኛል። ተሳክቶላል። አዎ። መተት ድግምት እንዳይባረክ ሰላም እንዳይኖረው ያደረክ መንፈስ 2 ጊዜ ጩና ሰውነቱን ልቀቅና አይምሮውን ልቀቅና ውጣ። ሁለተኛ ውጣ። ቻው። ለሰው ባውራው ተሳክቶልኛል። ተሳክቶላል። አዎ። ያም ነበር። ዋው እሰራለሁ። ወዴት እንደሚሄድ አላውቅም። ባዶ መሆኔን ብቻ ነው ይዤ እገባለሁ። ለለና እሰራለሁ። ባጃጅ፣ ሞተር፣ መሬት ምናምን እሰራለሁ። 20 ሺህ ብር አግኝቼ ከሳምንት በኋላ አጣለሁ። ሌላ ብድር ቦታ ነው የሚሄደው። ይኸው እግሬ ቅድም አስታውሳለሁ ስትል ግራ እግሩ ወለም ያለበት አልቆ እያስታወስኩ ነበር ቅድም መጀመሪያ። በእግሩ ላይ ወለም እንደማለት እንደ ውልቃት ስሜት ይሰማዋል። መንፈስ ነው መተት ስሉ መንፈሱ ማኒፌስት ያደርገው መተት መንፈስ ይሄ ከበረከት ጋር ከገንዘብ ጋር ከምናምን ጋር የሚመትት መተት። በገንዘብ የተመተትክ በገንዘብ የተደገምክ በቃ ተሳክቶልሃል። አሁን ይኸውልህ መጽሐፍ ቅዱስን ይዘህ ወደ ቸርች ከዛ ወደ ስራ ከዛ እበለኝ
የዛሬ ዓመት ስትመጣ ተባርከ ባረቄ ተደገምክ ገላለሁ የምትለው ነው ደርሳል። ያረቄ ድግምት ነው። ሶስት ደብል ይሄ እኮ ያረቄ ድግምት ነው። ገብቷል። የሀገሬ ልጆች ያንከራተተ አታ በላዛል 4 ጊዜ ጮና ውጣ ውጣ ሳል ውጣ ሁለተኛ ሶስተኛ አተመጨረሻ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ አረቄ ይጠጣል በደንብ። እህትዬው በልመና ነው ይዤው እንደማታ ነገረች። የጀበኒ እያልኩት ነበር። የጀበኒ አለ እንደ ምናምን እያልኩት ነበር። የጀበኒ ብዬ ነበር። አሁን እዚህ ግቢ ውስጥ የጀበኒ ካለ አንዱ በል እያልኩት አረቄ ያሰጡኛል አያሰጡኝም ብዬ ጥያቄ እየጠየቅኩት ልጅ ወንድሜ እምቢ አለኝ። የጀበኒ እያልኩት ነበር። እግዚአብሔር ወደ ራሱ ስለጠራኝ አሁን በጣም ጌታን ተቀብያለሁ። እሺ ከዝዋይ እዚህ ባቱ ከነገሌ ነው የሚሄደው። አረቄ ይጠጣል በደንብ። እህትዬው በልመና ነው ይዤው እንደማታ ነገረች። ለመነች መምጣት አልፈለገም ነበር እሱ አይፈልግም። ዛሬ ጧት አላስቸገረም። እዚህ ከመጣ በኋላ እንዲሁም ተሻሽሏል። አልመጣም እያለ ነበር። የጀበኒ እያልኩት ነበር። የጀበኒ አለ እንደ ምናምን እያልኩት ነበር። የጀበኒ ካለ ብዬ ነበር። አሁን እዚህ ግቢ ውስጥ የጀበኒ ካለ አንዱ በል እያልኩት አረቄ ያሰጡኛል አያሰጡኝም ብዬ ጥያቄ እየጠየቅኩት ልጅ ወንድሜ እምቢ አለኝ። ኧረ ክልክል ነው ብሎ ከለከለኝ። የጀበኒ እያልኩት ነበር። እግዚአብሔር ወደ ራሱ ስለጠራኝ አሁን በጣም ጌታን ተቀብያለሁ። የምትወጂው ነው የተገዛው። አሁን እናንተን ማገዜ ትልቅ ነገር አይደለም። እኔ ራሴ ታግሼ ነው። ስታምሩ የምትወጂው ነው የተገዛው። አሁንም በደንብ ነው የምትማሪው። እናትየው ያው ሁልጊዜ ከምትረዳ ከዛን አሁን ይሄን ማሽን ብትገዛ ሌላ ሰው ደግሞ ሌላ ነገር ቢገዛላት ቀስ እያለች አር ሌላ ማሽን ይኖራታል፣ ካውያ ይኖራታል፣ ልብስ ተኩሳለች፣ ታጥፋለች። እኔ አሁን እናንተን ማገዜ ትልቅ ነገር አይደለም። እኔ ራሴ ታግሼ ነው። እናንተ ደግሞ ስታድጉልኝ ብዙ ታግዙልኝ አላችሁ። ዘንጪ፣ ጸጉርሽን ፍሪዝ አርጊ፣ ኤርጎ ባክበይ፣ ማንንም እንዳሰሚ ጌታን ስሚ። ፏፈሽ ነው ማለት ያለብሽ። ኢየሱስ ጌታ ነው። አግዟቸው፣ እርዷቸው። ዩቲዩብ ላይ ቴሌቪዥን ላይ አካውንቷን ስታዩ ትራንስፈር አድርጉላት፣ ብሌስ አድርጓት። እግዚአብሔር ደግሞ ሰው የዘራውን ያጭዳል ነው የሚለው። በብዙ የሚዘራ በብዙ